ደውላችሁ ደህና ነሽ? ደህና ነኝ። ለእናትሽ ዘፈን ልስፈንላት ተብያለሁ። ስሚ ዘፈን ልጋብዝሽ። ባንቺ እኮ ነው ሰው የሆንኩት ዛሬ እዚህ ላይ የደረስኩት ላረግሽልኝ ለውለታሽ አጠብቂ ክፉ ምላሽ ለማጋነን ባይሆንብኝ ካንቺው ጋር ነው የሚያምርብኝ። ወደድሽ? እወድሻለሁ፣ በጣም እወድሻለሁ። እሺ ጋይስ አሁን ደግሞ ለአባቷ እንደውላለን። ቤዛ ትልቅ ስህተት ሰራች። የፍቅር ቤተሰቦች ጋር ለመታረቅ ብላ ፍቅርን አሳልፋ ሰጠቻት። በእርግጥ ቤተሰብ እየፈለጋት ስለነበረ ለነሱ መልካም ነገር ነው። ፍቅር ግን የማይሆን ነገር ስላደረገችባት ቤዛን ትገላታለች። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። ቤተሰብ እንግዲህ ኤላ መጣ። ኤላም ሲመጣ እንግዲህ ባቡሬ የተሰማው ነገር ነበር። ባቡሬ እንዴት ዛሬ ላይ በኔ ልብ ላይ ስትነግስና እሷም ደግሞ እያፈቀረችኝ ባለችበት ሰዓት ላይ እንዴት ይመጣል በማለት እንግዲህ ያዙ ልቀቁኝ ብሏል ማለት ነው። ኤላም ደግሞ ምን ያህል ድፍረት ቢኖረው ነው ወደዚህ ሊመጣ የቻለው? እኔ በጣም የገረመኝ ነገር ያ ነው። ምን ያህል ደፋር ቢሆን ልቧን ከሰባበረው በኋላ እንዴት ይመጣል? ፍቅርም ደግሞ ለምንድን ነው እንደዚህ አይነት መጥፎ ስሜት እየተሰማት ያለው? በጣም የገረመኝ ነገር ነው። ምክንያቱም ፍቅር ቤተሰቦቿም ሁሉም በህይወት አሉላት። ምንም የቸገራት ነገር የለም። ትበላለች፣ ትጠጣለች፣ ትማራለች። ትምህርት ራሱ መማር አቆማለች። መጥፎ ቦታ ላይ ነው የምትውለው። ይህን ሁሉ ነገር ዴቭን ስለምታፈቅረው ብቻ ነው ይህን ሁሉ ነገር ለማድረግ በህይወቷም ላይ ይህንን ያህል ውሳኔ ለመወሰን የተነሳችው ወይንስ ደግሞ ቅናትና ክፋት በውስጧ ስላለ ነው? ቤዛ ይህንን እድል እንደውም ልጠቀምበት ብላ ከፍቅር ብር ከተቀበለች በኋላ እንግዲህ ባለፈው ክፍል አይተለችዋል ያደረገችውን። ከዛን ይህንኛውም በዚህ እንደውም እጠቀምበታለሁ ይሄንን የጥሩ እድል ነው ብላ ሂዳ የነ አዴን የነ ፍቅርን በር እየቆረቆረች ነበረ። ከከፈቱላትም በኋላ እንግዲህ ፍቅርን የጋናት ያለችው ፍቅርን አግኝቻታለሁ ብላ እንግዲህ እሷ መልካም ሰው ልትባል ነበር ያሰበችው። ግን ነገሩ ደግሞ ተቃራኒ ሆኖ ሁሉም ሰው እሷ እዛ እንዳደረገቻት እንደያዘቻት ወይም አግተሻትም ሊሆን ይችላል ብለው ሁሉም ሰው እሷ ላይ ነበር እንግዲህ የተረባረበባት ማለት ነው። ምክንያቱም ከመጥፎ ከክፋት ውጪ ጥሩ ነገር ስለማታደርግ ነው። ኪንጎና ቅምጥል ደግሞ ከዚህ እንግዲህ አብረው ይከንፋሉ ብዬ አስባለሁ። ከዚህ በኋላ ማንም ሰው ቅምጥልን እንዳይናገራት ሁሉም ነገር የኔ ኃላፊነት ነው እያለ ኪንጎ እንግዲህ አፍቃሪነቱን እያሳየ ነው። በተለይ ዳይመንድ ደግሞ በጣም ነበር የተሳቀው። በቃ እናንተ ከተባበራችሁ እኮ በቃ ዓለም ራሱ ትቀየራለች ማለት ነው እያለ ነበር። ምክንያቱም እነሱ እሷ ብታፈቅረውም ቅምጥል ብታፈቅረውም እሱ ግን ከአዴ ውጪ ኪንጎ ከአዴ ውጪ ሌላ ሴት አይታየውም ነበረ። አሁንም ድረስ ከሌላ ሴት ጋር ቢሆንም እሱ አዴን ማፍቀር አያቆምም። ምክንያቱም ቤተሰቦች በዓለም አንድ ጊዜ ብቻ ነው ሰውን ፍቅር ሊይዛችሁ የሚችለው። በቃ ተደጋጋሚ ፍቅር የለም፣ አንድ ጊዜ ነው። ሰምታችኋል ማለት ነው። እና ስለዚህ ፍቅርም ደግሞ እንግዲህ ፍቅር አንድ ጊዜ ነው ብላ ነው እንግዲህ ዴቭ የሌላ ሰው ከሆነ አዴና ዴቭ ከተጋቡ እኔ በህይወት መኖር የለብኝም ብላ ይሄን ውሳኔ ወሰነችው። ዴቭን በጣም ተበሳጭቷል። እንዴት እንደዚህ አይነት ነገር ታደርጋለች? እኔ ካልወደድኳት እንዴት ነው በግዴታ ከሷ ጋር መሆን የምችለው? በሷ ምክንያት ነው እስከዛሬ ድረስ አዴ ጋር ያልሆንኩት እያለ በጣም እየተበሳጨ በጣም ብዙ ሰዎች ጋር እየተጋጨ ያለበት ምክንያት ነው ይሄ ነገር ማለት ነው። እሱም ደግሞ በእርግጥ በጭራሽ ፍቅርን ሊያፈቅራት አይችልም። ፍቅር አብሮ አደጉ ናት። አብረው ነው ያደጉት፣ አንድ ሰፈር ነው ያደጉት። ግን ደግሞ ፍቅር እንጂ እሱ ሊያፈቅራት አልቻለም። ስለዚህ ፍቅር አርፋ ተቀምጣ የራሷን ህይወት መኖር አለባት። በአዴና በዴቭ መሀል መግባት የለባትም። ቤዛም ከዚህ በኋላ ቀመጥ ከሆነ ከባድ ነገር ይመጣባታል። ኤላም ደግሞ ከዚህ በኋላ ወደ ለሊ ህይወት መግባት የለበትም። ለሊ አሁን ላይ ከባቡሬ ጋር ያሳለፈችውን ጊዜ ቁጭ ብላ እያስታወሰች ነው። ከሱ ፍቅር ይዟታል ማለት ነው። ስለዚህ ኤላ ከተመለሰ ደግሞ ነገሮች በጣም ይበላሻሉ ብዬ ነው የማስበው። መሆን አለበት ብዬ አላስብም። ይሄ ነገር በጣም ከባድ ነው።